ለተሰነጣጠቀ ተረከዝ፣ እግር፣ ጥፍራችን በአንዴ ጽድት የምናደርግበት በቤት ውስጥ የሚገኝ ግብአት እግራችንንና ጥፍሮቻችንንም ጤናቸውን የምንጠብቅበት በጣም አሪፍ የሆነ ዘዴ መላ ይዤላችሁ መጥቻለሁ። ብዙ ዘዴዎች አሉ ማጽጃዎች፣ ግን እኔ አንዱን አሳያችኋለሁ ለዛሬው ማለት ነው። ሌላ እንድሰራላችሁ ከፈለጋችሁ ደግሞ ጠይቁኝ፣ በኮመንት አሳውቁኝ። በጣም አሪፍ መላ ነው፣ ትወዱታላችሁ። ቪዲዮውን በላይክ ጀምሩት። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የእናንተም ሰላም በያላችሁበት የዓለም ዳርቻ ብዝት ትርፍ ይበልልኝ። ዛሬ ለእግራችን ማጽጃ በጣም ቀለል ያለች መላ ይዤላችሁ መጥቻለሁ። ትወዱታላችሁ። ተረከዛችንን እንደዚሁም ደግሞ ጥፍራችንን ጽድት ነው የሚያደርግልን። በጣም በቀላሉ እኔ የተጠቀምኩት 3 ግብአቶች ብቻ ነው። አንደኛ ጨው ነው የምናደርገው። ጨው እንደምታውቁት ኢቨን እግራችንን ራሱ ተረከዛችንን እንዲሁም ደግሞ እግራችን ሲያብጥ በጣም ጠቃሚ ነው። በዛ ላይ ደግሞ ሎሚ ይጠቀማለሁ። ሎሚ ከሌላችሁ አፕል ሳይደር ቪኔገር መጠቀም ትችላላችሁ፣ ወይም ደግሞ አቸቶ የምንለው ማለት ነው ከል፣ እሱን መጠቀም ትችላላችሁ። ሎሚ ካለ ደግሞ ሎሚ እንጠቀማለን። ሎሚ እግራችን ላይ ያሉትን በአይናችን የማናያቸውን ቆሻሻዎች እንደዚሁም ደግሞ ጥቃቅን ፈንገሶች ካሉ እነሱንም ከጨው ጋር ጽድት ያደርግልናል። በቀላል ዘዴ ቢያንስ በሳምንት 1 ጊዜ እግራችንን በዚህ ብንዘፈዝፍ በጣም መልካም ነው። ከዛ ለብ ያለ ሞቅ ያለ ውሃ ያስፈልገናል። በጣም የማይፋጅ ሞቅ ያለ ውሃ እናደርጋለን። በነገራችን ላይ ይሄ ውሃ ቁመት ለሚበዛባችሁ፣ በስራ ምክንያት በተለያየ ነገር እግራችሁ ለሚያብጥ ጨው እያደረጋችሁ ማታ ማታ ዘፍዝፉት። ጥሩ እንቅልፍ ታገኛላችሁ። እንደዚሁም ደግሞ በጣም እረፍት አለው። እውነት የአበጠ እግር ካላችሁ፣ ተረከዝ ካላችሁ በጣም አሪፍ ነው። እዚህ ጋር የምጠቀመው ሻምፖ ነው። ሻወር ጀል መጠቀም ትችላላችሁ። እንደዚሁም ደግሞ ሳሙና መጠቀም ትችላላችሁ። ሻምፖ የፈለጋችሁ ኮንዲሽነርም ሊሆን ይችላል። ጨውንና ሎሚውን አድርገዋለሁ። ባላችሁ ነገር መጠቀም ትችላላችሁ። አንዳንድ ሰው ቤኪንግ ፓውደር ይጠቀማል፣ ሶዳም ይጠቀማሉ፣ መጠቀም ይቻላል። እና እነዚህን አደርጋለሁ። ከዛ ሻምፑ ትንሽዬ ጠብ አደርግበታለሁ፣ አጋጣሚ ማለት ነው። በጣም አሪፍ ነው። እንደዚህ አድርጌ እስከ 15 ደቂቃ ድረስ በሎሚው በደንብ እያሸሁት እያራስኩት ዘፈዝፈዋለሁ ማለት ነው። ዝፍዝፍ እናደርጋለን። ትንሽ 15 ደቂቃ ማለት ቀላል ናት በጣም ማለት ነው። እሱን ሲሆን በሳምንት 1 ጊዜ ሳይሆን ደግሞ በወር 2 እንደዚህ የምናጸዳ እግራችንን በእውነት በጣም ፈጣን የሆነ ለውጥ እናገኛለን። ኢቭን ባያብጥ ተረከዛችን ራሱ ባይሰነጣጠቅ ራሱ ማለት ነው እንደዚህ ብናጸዳ በጣም አሪፍ ነው። በጣም የሆነ ቀለል ይላል። የደከማችሁ ነገር ራሱ እረፍት ታገኛላችሁና አሪፍ ነው። በጣም ተጠቀሙበት። ሎሚ ደግሞ ሌላው ነገር ምንድነው? ጥፍራችሁ እንደዚህ በምታሹበት ሰዓት ከማጽዳት አልፎ በሙቀት ምክንያት ጥፍራችሁ እንዳይሳሳ በንጥረ ነገሩ የበለጸገ በቫይታሚን ሲ የበለጸገ ስለሆነ ሌሎች ንጥረ ነገሮች አሉት። ጥፍርን የማጠንከር ኃይል አለው እና አንዳንድ ጊዜ ጥፍራችን 2 ቦታ ስንጥቅ ይላል አይደል? ሙቀት በሚሆንበት ሰዓት የዛኔ በሎሚው እንደዚህ እሽት አድርጉት። እጃችሁ ሊሆን ይችላል፣ እግራችሁም ሊሆን ይችላል። በጣም ነው ጥፍር የሚያጠነክረው ሎሚ እና መድኃኒት ነው። በደንብ አድርገን እንደዚህ እሽት እናድርግና መጀመሪያ በዚህ እናጸዳለን ማለት ነው። እኔ ጥፍሬንም እቆርጣለሁ። ጥፍሬ ቶሎ ቶሎ ነው የሚያድገው፣ ግን ጥፍሮች ማሳደግ አልወድምና ቆርጠዋለሁ ማለት ነው። ከዛ በምታዩት መልኩ ደግሞ ልክ ሲርስ ማለት ነው በዚህ ስር የሆነ ስጋው አለ የእግራችን አላስፈላጊ የሆነ የሞተ ቆዳ በሉት ከስር ከተረከዛችን እንደሚወጣው ሁሉ
በጥፍራችን ዙሪያ ስርስር ራሱ በዚህ እንደዚህ ስታረጉት በቀላሉ ነው የሚነሳው። ምክንያቱም ያ የደረቀው ስለራሰ ማለት ነው። እንደዚህ ጊዜ ወስደን ጥፍሮቻችንን ጤንነታቸው እንዲጠበቅ እንደዚሁም ደግሞ እግራችን እንዳይነቃብን የነቃም ካለ ደግሞ ማስተካከል። በብዛት እግር የሚያነቃው ሰራሚክ ነው ታውቃላችሁ። ከውጪ ወጥታችሁ ትኩስ ረግጣችሁ ቤት ደግሞ ስትገቡ ቀዝቀዝ ሲለው የዛኔ እግር ይነቃልና ተጠንቀቁ። ስሊፐር አድርጉ ስትወጡ ሲጀመር ውጭ ላይ ማለት ነው። እንደ አጋጣሚ ዕቃ ስታመጡ ምናምን ይሄ በነገራችን ላይ ድንጋይ ቀስ እያላችሁ ፈትጉ። ድንጋይ በጣም ነው የሚያጸዳ። በጣም አናሸውም፣ ቀስ እያልን ነው የምንፈትገው። የእግር ማጽጃው ካላችሁ በሱ ማጽዳትና ማፍተልተል ትችላላችሁ። እሱም አሪፍ ነው። ከሌለም ደግሞ እንደዚህ በባህላዊ ዘዴ እኔ በማደርገው አድርጉት በቀላሉ። ባፍተልትዬ አጽድቼዋለሁ። ከዛ የሚቀጥለው ምንድነው? ይሄ መታሻ በጣም አሪፍ ነው። የገላ መታሻ በጣም ቆንጆ ነው። በጣም ነው ጽድት የሚያደርገው ማለት ነው። ያካል በጣም ትንሽዬ ሻምፖ አደርግበታለሁ። በዚህ በደንብ አድርጌ ተረከዜንም እግሬንም በደንብ አድርጌ አጸደዋለሁ። መጀመሪያ ካላቅን በኋላ በሎሚ በጨው ዘትፈን ቆሻሻውን ካወጣን በኋላ ከዛን ወይ ሳሙና ወይ ሻወር ጀል ወይም ደግሞ እንደኔ ሻምፖ ደስ ያላችሁ ነገር ወይ እግራችሁ ካለ የራሱ ጽድት ማድረግ ትችላላችሁ ማለት ነው። እንደምታዩት አሁን ያው ትንሽዬ ውሃ ጠብ አድርጌበት እንዳይደርቅብኝ አረፋ እንዲወጣው ማለት ነው አጸደዋለሁና እግራችንን በእጃችን በምናክበት ሰዓት ጥቁር ነጠብጣብ ይወጣዋልና በእጃችሁ አትሹ፣ አትከኩ ውስጥ እግራችሁን ማለት ነውና በዚህ በማሻ ወይም ደግሞ ሌላ አለ አይደለ በደንብ ፍትግ አድርጎ ማጽዳት በራሱ በእግር ማለስለሻው እና እኔ ከጨረስኩ በኋላ በዚህ በደንብ አድርጌ አጥበዋለሁ ማለት ነው። ጽድት ነው የሚያደርገው እና ተረከዛችሁም ደግሞ ልስልስ ይላል። በጣም ነው የሚያሳምረውና እንደዚህ ፈንገስ ካለ ሁሉን ነገር ጨውና ሎሚው በጣም ነው የሚያጸዳላችሁ። እንግዲህ ምንም ከውጭ የምትገዙት ውድ ነገር የለም። ቤት ውስጥ ባላችሁ ኢቭን ሎሚ ራሱ በጨመቃችሁበት በሎሚው ራሱ በገለባው ማሸት ትችላላችሁ። በጣም ነው የሚያጠራ። እንደዚሁም ጨውም ደግሞ በጣም አሪፍ ነው። ምንም ነገር ይኖር እግራችን ላይ ጽድት ውልውል ነው የሚያደርግልን፣ ያለሰልሰዋል። እና ይሄ ገላ መታሻው እኔ በጣም ነው የምወደው። በጣም ነው የሚያጠራው። ምንም ነገር አይተውና ሻወር በምንወስድ ሰዓት በዚህ ራሱ ትንሽ ከቆየን በኋላ በደንብ ፍትግ ማድረግ አለብን። በዚህ ሲርስ ደግሞ በጣም ይመቻል። ከዛ መጨረሻ ላይ ይሄ አንድ ብቻ አስቀምጡ። የጥርስ ብሩሽ በጣም አሪፍ ነው ለጥፍራችን ስርስሩ። ቅድም ያወጣሁትን አይታችኋል አይደለ? ከዛ ደግሞ ስናጥብ ካወጣን በኋላ በመታሻው ሌላውን ውስጥ እግሬና ላኛውን አሽቻለሁ። ጥፍሮችን ደግሞ በዚህ ጥርሳችንን በማንወረሽበት ሌላ ለብቻው አንድ አስቀምጠን እግራችንን በምናጸዳ ሰዓት በዚህ መልኩ ጽድት እናደርገዋለን። በጣም ነው የሚያጠራው። በጣም ትወዱታላችሁ የምር ማለት ነው። እኔ በጣም ነው ጽድት ያደረገልኝ እግሬን። እንደዚህ እንደምታዩት በጣም ቆንጆ ማለስለሻ ዘዴ ነው። በቀላል ግብአት ጨው፣ ሎሚ ከዛን ሻምፖ ነው የተጠቀምኩት። በቃ በዚህ መልኩ ማጽዳት። መጨረሻ ላይ ውሃዬን በውሃ በደንብ አድርጌ ጥብ አድርጌ አለቀልቀዋለሁ። እንደምታዩት በጣም አሪፍ ነው። ውጭ ላይ በጣም ነው ደስ የሚለውና ሰዓቱ ጠዋት አካባቢ ነበረ ሞቅ ሲል በዚህ መልኩ በደንብ አድርጌ ለብ ባለ ውሃ ስንለቃለቅ በቀዝቃዛም ቢሆን ችግር የለውም። በነገራችን ላይ ስንጀምር ግን የሞቀ ውሃ ነው የምናደርገው ቶሎ እንዲፍተለተልልን። አያችሁት? ጥርት ጽድት ነው ያለልኝ ባንዴ ማለት ነው። ጥፍራችሁ ራሱ እንደዚህ አበባ ነው የሚያስመስለው።
እግራችሁ ተረከዜም ራሱ እዩት በጣም ለውጥ አለው። ከመጀመሪያ አሁን ጽድት ነው ያለው ልስልስም ይላል አይሻክርም። የውስጥ እግራችን ስንራመድ ሁል ጊዜም ቢሆን በጣም ስለሚጎዳ በቁመትም እና እንክብካቤ ይፈልጋል ታውቃላችሁ። ለዛ ነው ከዛ በፎጣ በደንብ አድርጌ አዳርቀዋለሁ። እዚህ ጋር ሞይስቸራይዘር የፈለጋችሁትን ነገር መጠቀም ትችላላችሁ። ባልዚን ሊሆን ይችላል፣ ሎሽን ሊሆን ይችላል፣ ጄል ሊሆን ይችላል፣ ክሬምም ለእግራችሁ ለእጃችሁ የምትጠቀሙትን ቤታችሁ ያለውን ነገር ተጠቀሙ በቀላሉ ማለት ነው። ዞር ለማንኛውም በጣም ማለስለሻ ዘዴ ነው ተጠቀሙበት። ሎሚው ጥፍር እንዴት እንደሚያጸዳ እዩት እና ተረከዜም ጥፍሮችም በጣም ነው ጽድት ያሉልኝ ልስልስ ያለልኝ በጣም አሪፍ ነው ተጠቀሙበት። በቀላሉ የተሰነጣጠቀ እንደዚሁም የደረቀ ተረከዝ ካላችሁ እንደዚህ ጊዜ ወሰድ አድርጎ ለ15 ደቂቃ ትዘፈዝፋላችሁ። ከዛ በኋላ ጽድት ታደርጉታላችሁ በመቀጠል ማለት ነው። በቀላሉ የዚያን ያክል ብዙ ወጪ አያስፈልገንም። አሁን ቫልዚኔን እቀባለሁ እኔ ካልሲ ስለማደርግበት ካልሲ ብዙ አልወድም ግን እኔ ቀብቼ እሸፍነዋለሁ ማለት ነው። እና ባገኛችሁት ነገር እንደዚህ ደግሞ ማጽዳት ጊዜ የሌላችሁ ደግሞ ሌላ መላለ ሌላ ጊዜ አሳያችኋለሁ በቀላሉ አስራችሁ የምታሳድሩበት ማለት ነው። እና በጣም ነው የሚያለሰልሰው። ይሄን ግን በ15 ቀን አንዴ ወይ በወር አንድ ጊዜ ተጠቀሙት። የምር በጣም ተወዱታላችሁ። በጣም አሪፍ ነው የምር። እግራችን እኮ ማለት ለኛ ትልቅ አካላችን ነው። የምር ቁመት ስታበዙ እዚህ አካባቢ ትንሽ የሚያብጥ ነገር አለው አንዳንዴ ይከሰታልና ምንም አይደለም። በጨው ዘፍዝፉት። ጨው የደም ዝውውርን እንዲፋጠን እንደዚሁም ደግሞ እንቅልፍ ራሱ እምቢ ላላችሁ በጣም አሪፍ ነው። ጨውና የሞቀ ውሃ አድርጋችሁ እግራችሁን ማታ ማታ ዝፍዝፍ እያደረጋችሁ እሹት። ቢያንስ ባታጸዱ እንኳን ማለት ነው። በሌላም መንገድ ብዙ ጥቅም ታገኙበታላችሁ። አያችሁት እግሬ ጽድት ልስልስ ነው ያለልኝ። ከዛ ካልሲ አደርግበታለሁ። ቀን ከሆነ ቫልዚን ስለሆነ ፀሐይ እንዳያገኘኝ ካልሲ በጣም አሪፍ ነው። ያው ሌሊትም ቢሆን ራሱ እንደዚህ ቅብትብት አድርጋችሁ ወደ ሌላ እንዳይሄድ የቀባችሁት ነገር እዛው እርጥበቱን ጠብቆ እንዲቆይ እንደዚህ ማድረግ ትችላላችሁ። ስለተከታተላችሁኝ በጣም ነው የማመሰግነው። በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁንም ወዳችኋለሁ። ሰላማችሁ ይብዛልኝ፣ እግዚአብሔር ያክብርልኝ። ለምታበረታቱኝ እጅግ በጣም ነው የማመሰግነው። በሌላ አዲስ ቪዲዮ እስከምንገናኝ ድረስ ደህና ሁኑ። ወዳችኋለሁ። ባይ ቻው።